የኔ ንግስት የኔ ንግስት ዶክተሩ ያዘዘልሽ መድኃኒቱን ላምጥቼልሻለሁ። ምግብ ቢና ትወስጃለሽ። ምግብ ሰርችላን ነበር ግን አልበላም አለች። ለኛ ምን ነገር ሳላመጣሽ ምንድነው የምትቀባጥረው? ማለቴ ምን ሳራላት ነገር አላመጣም። ለኔ ስጠኝና ላዘጋጅ። አንተ አርፈ ቁጭ በል። አንተ ደግሞ ዝም በል፣ አትጩህባት። የማይረባ ቢያነሳ ይሻለው። አቤት። ሄሎ፣ ምንድን ነው? ተው እንጂ ምንድን ነው አይባልም። እኔማ እንኳን ደስ አለልህ ነው የደወልኩት። ማለት ለምን ነው እንዴ? ተው እንጂ አትቆጣ። ልጅ ሲመጣ እኮ ጸባይ መቀየር አለበት። ቆይ ምንድን ነው የምትቀባጥሪው? አጃፊት ምን ሆነሃል? ኤፍራታ እርጉዝ አይደለች እንዴ? ወንደኛ ብትደብቁ ነው መስማታችን አቀር። ምን እንደለመድከው ዝጋው። ይቅርታ አድርጊልኝ የኔ ንግስት፣ እልህ ይዞኝ ነው። ሁሉም ነገር በፍቅር መሆን ሲችል አንቺም ዝም ብለሽ ግትር ትያለሽ። ሰይጣን ነሽ የማትረባ። ቆይ ሰው ሳይፈልግ እንደዚህ ስላደረክ ምንድን ነው የምትጠቀመው? እሺ ምን ላድርግ? አንቺም እኮ ልትረጂኝ ይገባል የኔ ንግስት። ወንድ ልጅ እኮ ነኝ አይደል? ወንድነትንም አኳየ ነው። ምን? ቆይ ምን ማለት ነው? ምን ለማለት እንደፈለኩ ገብተዋል። ስለዚህ ተውኝ። ከዚህ በላይ እንዳወራ ታስገድደኝ። ቆይ እያስፈራራሽ መሆኑ ነው እንዴ? ለምን ብዬ አስፈራራለሁ? ያሰብከው ተሳክቶ ቢሆን ነበር የምናደደው። ፈጣሪ ይመስገን እንዳሰብከው አልሆነ። ኤፍራታ አፍሽን ዝጊ። ከዚህ በላይ ባታበሳጭኝ ጥሩ ነው። እሺ? ኧረ ምን ልታደርገኝ? ኤፍራታ ትሰምኛለሽ? አፍሽን ዝጊ። ይገበኔ ለአንድ ሰው ያኔ እኔን አያርገኝ። እሺ? ልቀቀኝ። ስታሰቃየኝ አደርገው ይበቃሃል። ተወኝ፣ በቃ ተወኝ፣ ተወኝ። ከዚህ በላይ ባንተላለፍ ጥሩ ነው። ቆይ አንተ እንዳሰብከው አልሆነም እና እኔ ምን ላድርግ? ንገረኝ፣ ምን ላድርግ? በቃሽ ኤፍራታ፣ በቃሽ። ከዚህ በላይ ተናገሪ። ታሳብጂኝ ነው። ዝም በይ። አይዞህ፣ ለማንም ምንም አልናገርም። ይህን ያህል መፍራት አይጠበቅብህ። ቆይ የማንን ልጅ ነው ያረገዘችው? እስከ ዛሬ ምንም እንደማያውቅ እያስመሰለች ነበር።
ቆይ ግን አለቃ ለምን ነበር ቤዚን ከሲስ ጋር እንድተኛ ያደረገው? ማለቴ በኋላ ስትነቃ ምን ሊፈጠር እንደሚችል አስበበታል? አይ እሷ ከመንቃቷ በፊት ሲሳይ ከክፍል መውጣት አለበት። ከዛ ስትነሳ ከኔ ጋር እንዳደረች እነግራታለሁ። ግን የራስን ጓደኛ ለሰው አሳልፈህ መስጠት አይከብድም? እሷ አንተን አይመለከትም። ደግሞ ታውቃለህ በባለፈው ጠባሳ ምክንያት እኔ ከሴቶች ጋር ማደር አልችልም። ግን እስከ መቼ ነው እንደዚህ የሚቀጥለው? ማለቴ ከዚህ በኋላ ትዳር ምናምን የሚባል ህይወት አለ አይደል? በቃ ከዚህ በላይ ስለዚህ ጉዳይ ማውራት አልፈልግም። እሺ ይቅርታ አለቃ። እንሂድ። እናቱዬ ደህና ነህ? ምን ሆነህ ነው እንደዚህ የምትንቀጠቀጠው? ወንድሜ የምትፈጥረው ለምንድን ነው እንደዚህ ሆንከው? እፉዬ ምንድን ነው ያለችው? ሉሊት ያለችው ነገር እውነት ነው? እናቱዬ እናቴ ቀለጠ ኤፋውን ደህና ነች፣ ምንም አልሆነችም። እናንተም ታውቁ ነበር ማለት ነው? ቤት እባክሽ ነገር እኔ ጨረቃ ምንድን ነው የሆነችው? ምንድን ነው ያጋጠማት? እናቱ እሷም ደህና ነች፣ እኛም እሷ ጋር ቆይተን ነው የመጣነው። አንተ ግን ተረጋጋ። ቆይ እንዴት አትነግሩኝ? እንዴት እንደዚህ ያን ነገር ዝም ትላላችሁ? ምንድን ነው የተፈጠረው? ወንድሜ መኪና አደጋ ነበር፣ ግን ፈጣሪ ይመስገን አሁን ደህና ነች። እባክህ አንተም ከዚህ በላይ ራስን አታስጨንቅ። እኔ ጨረቃ ደውላልኝ ነበር። እንድደርስላት ፈልገህ ነው? ደርስላት ይገባል። ደውላ ስታጣኝ ድጋሚ ደውዬ ምን እንደነበረ ማጣራት ነበረብኝ። ናታን ስልክ አላነሳ ስትለኝ ምን ሆና ነው እየመጠርጠር ነበረብኝ። ወይኔ ናታን ኧረ እናቱ ተረጋጋ። ኤፍራታ ምንም አልሆነችም አልኩህ እኮ። እባክህን ተረጋጋ በቃ። ለማንም ለምንም የማልሆን ሰው ነኝ። ልደርስላት ይገባ ነበር። እኔ ብቻዋን ታውቋት ብቻዋን ነበረች። ኧረ ለብቻው አልነበረችም፣ ያፌት አብራት ነበር። ኧረ እባክሽ አንቺ ሴትዮ ዛሬ እንኳን ዝም በይ እስኪ። እናቱ እባክህን ተረጋጋ። ተረጋጋ በቃ። ደህና ነች እኮ እናቱ በቃ ተረጋጋ። የኔ ጨረቃ ይደርስልኛል ብላ ነበር የደወለችው። ጨረቃ ለእኔ ደወለች። ለድርሽላት ቢሆን ኖሮ እናቱ እባክህን፣ አንተ እኮ ምንም የምታደርገው ነገር እኮ የለም። ቆይ ለምን አትረጋጋም? ኧረ እንደዛ ነው የምታስቢው?
እኔ ለእናንተ ምንም መፍትሄ የለኝም ማለት ለዛ ነው ያልነገራችሁኝ? ናቱ ቆይ ምን እያልክ ነው? በቀጥታ ነው የተናገርኩት። ምንም ይሁን እንደዛ ባይሆን ትነግሩኝ ነበር እኮ። እኔም እንደዛ ነበር ያልኳቸው፣ ነገሩት ብያቸው ነበር። ኧረ አንቺስ ምን አይነት ጉድ ነሽ? ወንድሜ መኪና አደጋ ነበር፣ ግን ፈጣሪ ይመስገን አሁን ደህና ነች። እባክህ አንተም ከዚህ በላይ ራስን አታስጨንቅ። እስኪ ንገሪ፣ ምን ይዤ ልረጋጋ? ደህንነቷን በምን አውቄ ልረጋጋ? እኔ አንድ ሀሳብ አለኝ፣ ግን ይሳካ እርግጠኛ አይደለሁም። ምንም ይሁን እሞክረዋለሁ። ምን ጽዬ፣ ምንድነው ሀሳብሽ? ንገሪኝ እስኪ። ተኝታ ካልሆነ እንደውልላትና ከዛ በኋላ ካነሳችልን ያፊት አጠገቧ ካለ ደህና መሆንሽን ለማወቅ ነው እንላታለን። ከሌለ ደግሞ አንተን እንድታናግር እናደርጋለን። እሺ፣ እውነትሽን ነው አይደል? ደውይላት አሁን፣ ቶሎ በይ፣ ቶሎ በይ። እሺ ወንድሜ። እፉዬ እንዴት ነሽ? አሁን ቪዲዮ ኮል ማውራት ትቻለሽ? አብሮሽ ሰው አለ እንዴ? አዎ እችላለሁ። ምን ነው? አይ ሰላም ነው እፉዬ፣ እኔና ቢዝ ልናይሽ ስለፈለግን ነው። እሺ እና እፉዬ ከቅድሙ ለውጣለሽ? አዎ ደህና ነኝ። እናንተ ብዙም አትጨናነቁ፣ ደህና ነኝ። እፉዬ ራሽን ተንከባከቢ እሺ፣ አትዳከሚ። እኔ የምልሽ እፉ። ወይ ቤት አጠገብሽ ያፊት የለም አይደል? አዎ ምን ነው? አሁን ሰው ላይ ያናግርሽ ይፈልጋል። እኔ ጨርቃለሽ በጣም ተጎዳሽ እንዴ? አይ ደህና ነኝ፣ ምንም አልሆንኩም። እውነትሽን ነው? ምንም አልጎዳሽም? አዎ ደህና ነኝ፣ ምንም አልሆንኩም። እባክህ ወንድሜ ተረጋጋ። እባክህ እንደዚህ አትሁን። ተረጋጋ እባክህ። አይ በቃ ተረጋጋ። ገሚን እንዴት አድርሽ? ልትወጪ ነው እንዴ? ቀሰቀስኩ እንዴ? እፉዬ ጋር ደርሼ ልምጣ ብዬ እኮ ነው። አረ ገዲ በዚህ ሰዓት አይነሱም እንዴ? ቀስቅሰሽ ለታባያት ነው እንዴ? ባይሆን ትንሽ አረፋፍደሽ ትሄጃለሽ። አይ እኔ እንደው ሌሊት ሙሉ እኮ እንደው እንቅልፍ ባይኔ ያልዞረም። ካሁን ነጋ አልነጋ እያልኩ እንዲህ እያየሁ ነው ያደርኩት። ቶሎ ሊድላት። አዎ ይገባኛል እኮ
በቃ እንደዛ ከሆነ አንቺም ተቀመጭና እኔም ታጠቤ ልለባብስ። ዳጊ ደብ ቀስቅሽው አብረን እንሄዳለን። አይ የሰራሁት ይቀሰቅሳል። ትኩስ መብላት አለባት። እናንተ ቀስ ብላችሁ ድረሱብኝ። ባይሆን ነው ተውሊድ። አይ ግን እኛም ቢሆን እኮ የአፌት ቤት በኩራት ለመግባት አንቺ ብትኖሪ ነው የሚሻለው። አይ አይሆንም አልኩ እኮ ቢኒ። ትኩስ መብላት አለባት። አይሆንም ካልስታደ ብላረጋል። በቃ እሺ ሰላም ዋል። እሺ በዚህ እንዴት አደርሽ? ተደራርበን አደርን አይደል? አንቺንም ማጣበብንሽ። አይ ችግር የለውም። ይልቅ ለኤፍራታ የሚሆን ቁርስ ነገር ሰርተን ራት ይዘን እንሂድ። መቼም አንቺ ስር እያልሽኝ አይደለም አይደል? እንዴ ምን ችግር አለው? ከኔ እኮ አንቺ ነሽ የምትሻዩ አይደል እንዴ? አይ ቢሆንም ግን ሰው ለመጠየቅ እንደማይሆን ታውቂያለሽ። ቢሆንም ግን አንቺ ከኔ ትሻለሽ። ያው ከመንገዛ ደግሞ ቤት ብንሰራላት ይሻላል። እኔ ግን አንድ ሀሳብ አለኝ። ምን? ቆይ ለምን ቢኒን ደውዬ ጠርቼው ቢኒና ወንድሜ አይሰሩትም? ከዛ ተሰብስበን ይዘነው እንሄዳለን። እንደዛ ይሻላል? ኦ ጎበዝዬ፣ ግን እንዴት ናቱን አላሰብኩትም። ግን ወንድሜ አሁን እሺ አይልም። በቃ ቀስ በይና ቀስቅሹ፣ ከዛም በኋላ እናሳምነዋለን። እሺ እንሞክር። ወንድሜ ተነስ፣ ንቃ፣ ተነስ፣ አስቸኳይ ነገር ነው። አስቸኳይ? እፉዬ ምን ሆነች? አረ ወንድሜ ተረጋጋ። ስለሱ አይደለም። በእርግጥ ስለሷ ነው። እፉ ደውላ ነበር። እሺ እና ምን ሆነች? ቤዝ ምንድን ነው ንገሪኝ። ምንም፣ ያው ግን ምግብ ይዘንላት እንድንሄድ ትፈልጋለች። እሷ ግን የምትፈልገው አንተ እንድትሰራላት ነው። ማለት ያው ባጭሩ ተነስተህ እንድትሰራላት ነው። የኔ ጨረቃ የኔ ምግብ ፈልገች? አሁን ነው መሰራላት። እሺ እንዲያግዝብኛ ምንም ጠራው። እኔ ወጣሁ። ወይኔ ቤዝዬ፣ ቆይ ግን ምን አይነት ልጅ ነሽ? አንቺ እኮ በፊት ከዚህ ትብሽ ነበር። ለነገሩ አንቺ ብትጠቀሚው ሰው ለማጣላት ነበር ይዛን ጊዜ አይደል? ብቻ ይሁን፣ ደስ ይላል። አሁን ለቢኒ ልደውልለት። ደውይለት። እኔም ልነሳና ልተጣጣና ልብሴ ልቀይር። እሺ የኔ ስጦታ እንዴት አድርሽልኝ? እንዴት ነው ማታ ተረጋጋችሁ? እንዲሁ ሳስብሽ ነበር። አዎ ቢኒዬ ተረጋግተናል። አንተስ ደህና ነህ? እኔም ደህና ነኝ የኔ ቆንጆ። እኔ የምልህ አሁን የምታደርገው ነገር አለ እንዴ? አይ ምንም የለኝም። ከገኒ ጋር ይፉ ጋር ልንሄድ አስበን ነበረ። እስከምለብስ ድረስ ልጠብቀኝ አልቻለችም። አሁን ዝም ብዬ ቁጭ ብዬ ነው ያለሁት። ምነው ችግር አለ እንዴ? አያይ የለም፣ እንዲሁ እኛ ቤት እንድትመጣ ፈልጌ ነበር። ማለቴ ወንድሜ ለኤፍራታ ምግብ ሊሰራ ነውና እሱን እንድታግዘው። እውነት ምግብ እንድሰራልሽ ፈልገሽ ነው? እውነቱን ተናገሪ። እንዴ? አዎ፣ ሌላ ምን ሊሆን ይችላል? አይ እንደዛ ከሆነ እንኳን አልመጣም። የማረገው ነገር አለ። እጭ በቃ እሺ፣ በቃ ላይ ስለፈለኩኝ ነው። ታዲያ እንደዛ አትይም ነበር ከመጀመሪያው? ይደርዛ ወረኛ። እሺ እመጣለሁ። ዳጊም ግን ቤት ነው ያለው። ምን ይሻላል?
እንዴ ይዘውና እዚህ። እሺ በቃ መጣሁ። ቻው። እሺ ቻው። ቆይ ምን ፈልገህ ነው በጠዋት ወደዛ ወደዚህ የምትንጎራደደው? ምንድን ነው? ምን ይዘጋል? መልስልኝ እንጂ ይሄን ነገር ፈልጌ ነው ወደዛ ወደዚህ የምንጎራደደው ይባላል እኮ። በለው ሄሎ ቪኒ። ወዬ ናት፣ እንዴት አደርክ? ደህና ነኝ። አንተ እንዴት ነህ? አለሁልህ። እየመጣሁ ነበር። ቤት ውስጥ ለምግብ የሚሆን የጎደለ ነገር ምን አለ? ይዤ የምመጣው አይተህ ንገረኝ። እሺ፣ አንድ ጠብቀኝ እንዳዘጋው። እሺ ናት፣ መጣሁ። በቃ እየደረስኩ ነው። እሺ እሺ፣ በቃ ኤፉዬ የኔ ልጅ እንዴት አደርሽልኝ? ዛሬ ለውጣለሽ? ትንሽ ይሻላለሽ? ደህና ነኝ ገኒ። ምን ነው በዚህ ብርድ በጧት መጣሽ? አረ ረፍዷል እኮ እንዴ። ቆይ እዚህ ሶፋ ላይ አድረሽ ነው እንዴ? አይ ገኒ፣ ዶክተር መኝታ ቤት መግባት ስለማይችል እዚህ እንዳይኝ አቤል ነው ደግፎ ያመጣኝ። በቃ እንግዲህ በወሬ ያዝሽ። እስቲ ያመጣሁልሽን ነገር ላቅምስሽ። አይ ገኒ፣ እኔ አሁን መብላት አልፈልግም። ምን ማለት ነው በቃኝ ማለት? አረ እሷን ተያትና ነው ይበላሉ። ይገርምሻል። አረ እንደው እስቲ እፍረት የሚባል ነገር ይኑርህ። ምን አለ እኔ እንደው ብላ እስከለ እንኳን ብትጠብቅ። መቼስ እሷ ብቻዋን አትበላ። አረ እንደው ምን ጉድ ነህ እንዴ!
እናንተ ብላ እስክትሉኝ እኮ እርቦኝ ረሃብ ይጠፋ። ኧረ ጉድ! ቤቱን እኮ የጻማ ያደረጋችሁት ምንድን ነው? የሀገር ህፃን እዚህ ተሰብስቦ ዳግዬ ነው ተቀመጥ እዚህ ጋር። ጎሽ ምንድን ነው ቢሉ አይሰራም እንዴ? ስጋ የት ነው ያለው? በረዶ ቤት አለልህ። ጨምርልህ ካነሰ ጨምርልሃለሁ። ቲማቲም ቃሪያ ቆይ እዚህ ቤት ማንን ሙያ የለውም ለማስባል ነው ወንዶች እንደዚህ ቆመው ሲሰሩ እናንተ ቁጭ ብላችሁ የምትጠብቁት? አንተ ቀስ በል እንጂ አታንኳኳብኝ ደግሞ። ያንተ ዛሬ ከትፎ አታውቅም እንዴ? እንዴ ኧረ ቀስ በል ላውራበት። ቆይ ለምንድን ነው ወንዶችን የምታሰሩት? አንቺ ነይ ስሪ ቁርስ ስሪ ብትሉኝ እኔ እምቢ እላችኋለሁ እንዴ? ማንን ክፉ ለማስባል ነው? ንግስት ቆይ እንዴት ቻልሽበት? እኮ እንዴት ይሄ ሁሉ ማስመሰል ለምን? ደግሞ ምንም ብታረጊ የእሷ አትሆኝም። በፍጹም ከእጄ ልትወጪ አትችይም። በዳይነሳል ቀን ወልዶ ቀስ ሲጨምር ቀስ ሲተካ አይረሳም ተበዳይ ነካ
የበደልሽኝ ዳረሳሆኛለሁ ከልቤ ትስቃለሁ እንዴት በቆስሎ ውስጥ አንጀቴ ብሎ በመስሎ ተቀጣጥሎ በደረ መጠኑ አቃጥሎኝ ስንገበገብልሽ ጥርሴ ባሳይሽም ልቤ አይስቅልሽም። በዳይ ይረሳል ይረሳል አይረሳም ተበዳይ ለካ የበደልሽኝ ዳረሳሆኛለሁ ከልቤ ትስቃለሁ። አቃጠልሽኝ እኮ የኔ ንግስት አቃጠልሽኝ። አምላኬ እባክህ እኔን ጨረቃ ጠብቅልኝ። ሄሎዲ ወይ እንዴት ነክ? ደህና ነኝ። አንቺ እንዴት ነሽ? አለሁ። ምን ነው ጠፋክ? በዛ ላይ ድምፅክ ልክ አይደለም። አይ ምንም፣ እንዲሁም ጉንፋን ነገር ይዞኝ። ኦ እሺ፣ እንደዛ ከሆነ እና ዛሬ እንገናኝ? አይ ዛሬ አልችልም። እንዴ ምን ሆነካል? አንደኛ እንደምንገናኝ ቃል ገብተሃል። በዛ ላይ በትክክል እያወራኸኝ አይደለም። ዲ በቃ አታስጨንቂ፣ በኋላ እደውላለሁ። የኔ ልጅ ምን አለበት እንደ በደንብ ብትበይ። በምግብ እኮ ነው ሰው ማገገም የሚችለው። እስኪ እንኪያሽ። አይ ገኒ እኔ እኮ ደህና ነኝ። አሁን ያው ድንጋጤ ሆኖ እሱም ቀስ ብሎ ይለቀኛል። እንግዲህ ካልሽ ምን አደርጋለሁ? እኔ የምልሽ እፉዬ፣ ወይ ገኒ እዚህ ቤት ውስጥ እንደው ብቻሽን ምግብ ምናምን ማን ይሰራልሻል? እንጀራውንስ ማን ጋግሮ፣ ወጥስ ማን ሰርቶ ነው የምትበይው? የሚሰራራ ነገር ካለ እስቲ እኔ ሰራርቼልሽ ልሂድ። አይ ገኒ ችግር የለውም እኔ እሰራዋለሁ። ምን ማለት ነው እንደዚህ ማለት? ሰው እንደሌለውማ አትሁኚ። ይልቁንስ ንገሪኝና የሚሰራራውን ነገር ሰራርቼልሽ ልሂድ። አዎ ስሪልኝ። ምንም የሚበላ የሚቀመስም ነገር የለም። አቤል በቃ አትከራከሩ። ምንድነው እንደዚህ መከራከር? ና ሂድ አንተ፣ ተነስና አሳየኝ። ኤፉዬ እንዴት ነሽ? አሁን እንዴት እየሆንሽ ነው? ደህና ነኝ ቤዚ። እናንተ እንዴት ናችሁ? እኛ ደህና ነን። አንቺ እየተሻለሽ ነው?
ኤፉ ቆይ ምንድን ነው የተፈጠረው? እንዴት እንደዚህ ሊሆን ቻለ? አጋጣሚ ነው። መኪና መንገድ ሳተና ተጋጨን። እንዴ መገልበጥ አይደለ እንዴ የተባለው? ግጭት ነው እንዴ? አይ ግጭት ነው። ፈጣሪ ይመስገን እንኳን በዚህ ያለፈ። የመኪና አደጋ እኮ በጣም ከባድ ነገር ነው። ቋቶ ፊት ሄዶ ነው እንደዚህ ምግብ ተሸክመን መምጣታችንን ማየት ነበረበት። አዎ ልክ ነሽ። እንደዛ ጎንበስ ቀና ብለሽ የሰራሽው ምግብ ይዘሽ ስትመጪ ማየት ነበረበት አይደል? እና ዳጊ ምን ነው ዝም አልክ? አረ ዝም አላልኩም። እነሱ ይጠይቁሽና ከዛ ይጠይቅሻለሁ ብዬ ነው። እንዴት ነሽ አሁን? ደህና ነኝ ዳጊ። እኔ የምልሽ እናቴ በጧት ወደዚህ እንደምመጣ ነግረኝ ነበረ። መታለች እንዴ? ልክ ነህ። በጧት ነው የመጣችው። እንዴ እና ወዴት ሄዳ ነው? በጊዜ ነው እንዲወጣችሁ? አይ ውስጥ ነች። አንዳንድ ነገሮች ተሰራራ ብላ ገብታ ነው እንዴ? አይ በጣም ጥሩ ነው። ስራዋ ምን እንደሆነ አልረሳችም። ምን ለማለት ፈለገች ነው? ኧረ እኔ ምንም አላልኩም። ያው እናትሽ መሆኗን አልረሳችም። ልክ እንደ ልጇ እንደ ቤቷ ነው የምትንከባከበሽ ምናምን ነው ያልኩት። ኧረ ያንቺስ በዛ። ኡፍ እና ይፍራታ አልመለሽልኝም እኮ። ቋቶ ፊት ሄዶ ነው? እሱን አንቺ ብትጠይቀው አይሻልም? ቆይ ምን ለማለት እየሞከርሽ ነው? ሄሎ ስማኝ ታሬ። አቤት አለቃ። ይኸውልህ አሁን የምልክልህ አድራሻ አለ። መድኃኒት ይዘህልኝ እዛ ትመጣለህ። ማለት የምን መድኃኒት ነው? ምን ነው ችግር አለ? አንዲት ሴት እርጉዝ ሴት ልጇን ማስወለድ የሚችል መድኃኒት ነው የምፈልገው። የትም ገብተህ ከየትም ፈልገህ ታመጣልኛለህ። እሺ አለቃ። ደግሞ የዶክተር ሞት በተመለከተ ሚስቱ የሰጠችው ቃል ለመጨረሻ ጊዜ ሲደውልላት አንተ ቤት ውስጥ ሕክምና እንደነበረ ነው የተናገረችው። ስለዚህ ፖሊሶች ወደ አንተ ሊመጡ ይችላሉ። ምን? ይህቺን ባትረባ በራሷ እጅ ነው ሞቷን ያፋጠነችው። ሰማኛለህ? በል ሳንቀደም በፍጥነት ማስወገድ ባለብህ መንገድ አስወግዳት። እሺ አለቃ፣ እንዳልክ አድርጋለሁ። አሁኑኑ እሺ። አፍጥነው። ታውቃለህ እኔ ምንም አይነት ክፍተት ማየት አልፈልግም። አፍጥነው። Ah.